ሌጋል ቴክን ዛሬ ከመጀመሪያ ጀምሮ ፕላይ ስቶር ውስጥ ገብተን የአንድሮይድ አፕሊኬሽኑን ዳውንሎድ አድርገን ሬጂስተር አድርገን እንዴት መጠቀም እንደምንችልና አፕሊኬሽኑ ደግሞ በውስጡ የያዛቸው ፊውቸሮች በዋናነት ምን ምን እንደሆኑ ከኔ ጋር አብረን ኤክስፕሎር ለማድረግ እንሞክራለን። ስለዚህ ስክሪኑ ላይ እዚህ እንደምታዩት ፕላይ ስቶር አፑ ነው ያለው። ሰው ልግባና ሌጋል ቴክ ብዬ ልጻፍ። ሌጋል ቴክ መጻፍ ስትጀምሩ እዚሁ ላይ ይመጣላችኋል። ሰው ክሊክ ስታደርጉ ምን ይመጣል? ይሄ በሰማያዊ የኛ ሎጎ ነው። ይሄ ሌጋል ቴክ ይላል። ከታች ኢትዮጵያ ሌጋል ቴክ ይላል። አፕሊኬሽኑ ይሄ ነው። ሶ ኢንስቶል የሚለውን አሁን ክሊክ እናድርግ። ይህንን ኢንስቶል ስናደርግ በጣም በአጭር ሰዓት ያላችሁበት ኔትወርክ ጥሩ ከሆነ ዳውንሎድ ያደርገዋል። አንደኛ ዳውንሎድ ለማድረግ የሚወስድበት ጊዜ አነስተኛ ነው። ሁለተኛ እናንተ ስልክ ላይ የሚወስደው ስቶሬጅ ሳይዝ በጣም አነስተኛ ነው። እዚህ ጋር እንደምታዩት 22 ነጥብ ምናምን ሜጋባይት ይላል ሳይዙ። ይሄ ማለት ከዚህ በፊት ተናግሬያለሁኝ የተወሰኑ መጽሐፎች ያላቸው የስቶሬጅ ሳይዝ ማለት ነው። በጣም ትንሽ ናት አፕሊኬሽኗ። ሶ በጣም አነስተኛ ይሄ ኦልድ የሆኑ ዲቫይሶች የምትጠቀሙ ሰዎችም የስቶሬጅ ችግር አይገጥማችሁም። ዳውንሎድ አድርገው ጨረሰ። ሶ ኦፕን ማለት ኦፕን። ስለዚህ ኦፕን ስንል ልክ የሚመጣልን ይሄ ፔጅ ነው። አሁን ከዚህ በፊት ተመዝግባችሁ ቢሆን ኑሮ ሬጂስተር አድርጋችሁ ቢሆን ኑሮ ኢሜይል የሚለውንና የይለፍ ቃል ወይም ፓስወርድ የሚለውን ብቻ በማስገባት ይግቡ የሚለውን ክሊክ ታደርጉ ነበር። ግን አሁን ምንድን ነው የምናደርገው? ይሄ ከዚህ በፊት ለተመዘገቡ ሰዎች ነው። አሁን ግን እንደ አዲስ አፕሊኬሽኑን ዳውንሎድ አድርጎ ገና ሬጂስተር የሚያደርግ ሰው ማድረግ ያለበት ነገር ምንድን ነው? መጀመሪያ የሌጋል ቴክ አባል መሆን ያስፈልጋል። ሰው እዚህ ጋር ምን ይላል? የሌጋል ቴክ አባል አይደሉም፣ እንደዛ ከሆነ ይመዝገቡ ነው የሚለው። ሁለት መንገድ አለ በነገራችን ላይ። እቺ ሳይንን ዊዝ ጉግል የምትሏት ቦክስ የምታዩት በዚህ በኩል ሬጂስተር ለማድረግም ሎጊን ለማድረግም ዘወትር ልትጠቀሙ ትችላላችሁ። ያን ለማድረግ ግን ጉግል ጂሜል ላይ ያላችሁን ኢሜይል እና ፓስወርድ ግን ማስታወስ ይፈልጋል። እንደኛ እዚህ ይመዝገቡ የሚለውን ክሊክ አድርጋችሁ ብትገቡና ብትመዘገቡ ይሻላል። በኋላ ላይ ፓስወርድ ምናምን ስትረሱም ፓስወርድኛ ማወቅ አንችልም፣ ግን ማኔጅ ለማድረግ ግን ትንሽ ቀለል ይላል። በጉግል ላይ ባላችሁ ክሬዴንሻል ማለት ኢሜይል እና ፓስወርድ ግን ከገባችሁ እሱን ነገር ራሳችሁ አስታውሳችሁ ራሳችሁ ሪሴት ፎርጎት ፓስወርድ እዛ እየሄዳችሁ እየተመላለሳችሁ ካልሆነ እኛ ለመርዳት ብዙ እንቸገራለን። ሰው ይመዝገቡ በሚለውን ሞክር። ይመዝገቡ ስንል እችን ፊልድ መሙላት ነው በቃ። ስም እዚህ ጋር ማስገባት፣ የአባት ስም ማስገባት፣ የአያት ስም ማስገባት፣ ኢሜይል እዚህ ጋር ማስገባት፣ ስልክ ቁጥር፣ ፓስወርድ፣ እንደገና ፓስወርድ ድጋሜ እዚህ ጋር ፓስወርድ እንዳትረሱት፣ በቀላሉ እንድታስታውሱት በስልክ ቁጥሮች ወይም በቀላሉ የምታስታውሷቸውን ቃላት ቁጥሮች እዚህ ጋር ማስገባት ትችላላችሁ። አንድ 6 ዲጂት ቢሆን እንደዛ ያስገድዳችኋል። እሱን ካደረጋችሁ በኋላ መጨረሻ ላይ የምትሉት ምንድን ነው? ይግቡ አይደለም ይመዝገቡ የሚለውን ክሊክ ታደርጋላችሁ ማለት ነው። ልክ ስትመዘገቡ ያስገባችኋል። ለምሳሌ እኔ ከዚህ በፊት ሬጂስተር ስላደረግኩ ዩዘር ስለሆንኩኝ ኢሜይል እና የይለፍ ቃል በማስገባት መግባት እችላለሁ። ባይ ዘ ወይ ለመመዝገብም በሳይንን ዊዝ ጉግል መጠቀም ትችላላችሁ። ሎጊን ለማድረግም በተደጋጋሚ ይህን ሳይንን ዊዝ ጉግል የሚለውን ልትጠቀሙ ትችላላችሁ። ስለዚህ በዛ መንገድ ተመዝግባችሁ ከጨረሳችሁ ይሄ ሳይንን ዊዝ ጉግል የሚለው ለምሳሌ እኔ ስለምጠቀምበት በዚህ መንገድ አሁን መግባት እችላለሁ ማለት ነው። እንደዚህ የተለያዩ ጂሜል አካውንቶችን በአማራጭ የሚያሳየኝ ለምንድን ነው? ምክንያቱም እኔ ጂሜል ላይ ብዙ አካውንቶች ስላሉኝ ሌጋል ቴክ ላይ በየትኛው ነው የተመዘገብከው እያለ እየጠየቀኝ ነው። ሌጋል ቴክ የተመዘገብኩበትን ጂሜል ልክ ስመርጥለት በዚህ መንገድ ያስገባኛል። እናንተም አብዛኞቻችሁ ከአንድ በላይ ኢሜይሎች ያላችሁ ሰዎች አጋጥሞኛል፣ ለምሳሌ ልንረዳ በምንሞክርበት ጊዜ። ስለዚህ ሌጋል ቴክ ላይ በየትኛው ነው የተመዘገባችሁት እሱን ማስታወስ ያስፈልጋል። ለመክፈል ስትሉ ኖርማሊ ማድረግ ያለባችሁ ነገር እዚህ ህጎች ወይ ሰበር ወይ ደንበኞች ወይ አጀንዳ የሚለውን ራንደምሊ አንዱን ክሊክ ስታደርጉት ክፈሉ የሚል ፔጅ ይመጣላችኋል። እሱን ተከትላችሁ ስትሄዱ አንደኛ መክፈል ያለባችሁ
በቴሌብር እንዲሆን ይፈለጋል። ሌላው ያስቸግራችኋል። የኛ ችግር አይደለም ባይዘወይ እዛ ላይ ስለሚያስቸግር በቴሌብር አድርጉት። አንድ ሁለተኛ የምትከፍሉበት ቴሌብር ቁጥሩን እሱን ነገር ቼክ ማድረግ ያስፈልጋል። እንደገና ያ የምትከፍሉበት ቴሌብር ደግሞ ቢያንስ ለዚህ ክፍያ አሁን 1800 ነው በአመት 1800 ባላንስ መኖሩን አስቀድማችሁ ቼክ ማድረግ ያስፈልጋል። ሶስተኛና በጣም በተደጋጋሚ ሰሞኑን እየደወላችሁልን ያላችሁ ሰዎች ችግሩ ምንድን ነው? ቴሌብር ላይ እንድትከፍሉ ስትሄዱ ሪዳይሬክት አድርጎ ስልካችሁን እዛ ጽፎ ያሳያችኋል እና ፕላስ 251 ብሎ ይጀምራል የእናንተ ስልክ። ስለዚህ እሱን አጥፉትና ምን ማድረግ አለባችሁ? ቴሌብር የምትከፍሉበትን የስልክ ቁጥር 09 ብላችሁ ቁጥሩን አስጀምሩት። ያኔ በፔይ ዊዝ ቴሌብር የሚለው ክሊክ ስታደርጉ ኖርማሊ ለመክፈል አያስቸግራችሁም። ይህንን አትርሱ። 251 ፕላስ 251 ብሎ የሚጀምረውን ስልክ 09 ብላችሁ አስጀምሩት። አሁን እኔ ኖርማሊ ከዚህ በፊት ስለከፈልኩኝ ራንደምሊ ስነካው ኖርማሊ ያስገባኛል፣ ይከፍትልኛል። ሶ ምን ኤክስፕሎር እናድርግ? ለምሳሌ ህጎች ጋር እንግባ እስኪ። ህጎች ስትገቡ ህገ መንግስት አለ፣ ኮዶች አሉ፣ አዋጆች አሉ፣ ደንቦች፣ መመሪያዎች፣ ማኑዋሎች እያለ ይቀጥላል። የዓለም አቀፍ ህጎች ሁሉ አለ። ለምሳሌ ኮዶች የሚለውን እስኪ ክሊክ ላድርግ። ኮዶች የሚለው ክሊክ ሳደርግ በዚህ መንገድ ይከፍትልኛል። ለምሳሌ የመጀመሪያው የፍትሐብሔር ስነ ስርዓት ህግ ነው። የፍትሐብሔር ስነ ስርዓት ህግ ልክ ስከፍተው አንቀጽ አንድን በዚህ መንገድ ያሳየኛል። ስለዚህ ከታች ትመጡና አንቀጽ መምረጥ ነው። አሁን ስንት ልበል እስኪ 222 ጎ ስል በዚህ መንገድ ይከፍተዋል ማለት ነው። ይኸው 222 ይሄ ነው። አንቀጽ መቀየር ከፈለኩኝ አንቀጽ 145 ጎ ክሊክ ስታደርጉ በዚህ መንገድ ከፍቶ ያሳያችኋል። አሁን የምትፈልጉትን አንቀጽ ለምሳሌ 378 ምን ነበረ? 378 የፍትሐብሔር ስነ ስርዓት ህግ በዚህ መንገድ ልክ ይከፍተዋል። በተመሳሳይ እሱንም ማለት ነው። ከፍትሐብሔር ስነ ስርዓት ይሄንን አየን። እስኪ ፍትሐብሔር ህጉን እስኪ እንሞክር። አንድ የፍትሐብሔር ህግ አንቀጽ አንድ ነው። ሁልጊዜ ሲከፍት አዋጆችን፣ መመሪያዎችን፣ ደንቦችን ስትከፍቱ ምንጊዜም አንቀጽ አንድ ነው የሚያሳያችሁ። ስለዚህ ቦክስ ውስጥ መጣችሁ አንቀጹን መርጣችሁ ጎ ማለት ይኖርባችኋል ማለት ነው። ለምሳሌ 1731 እንክፈት እስኪ ፍትሐብሔር ህግ ላይ ይሄው በዚህ መንገድ ይከፍታል ማለት ነው። ባይዘዌ በጣም ፈጣን ነው። እኔ አሁን ያለሁበት ቦታ ኢንተርኔት ይሄ አንዳንድ ቤቶች አሉ ኢንተርኔት ስትጠቀሙ የሆኑ ቤቶች አሉ የሚያስቸግሩ አይደል? እንደዚህ አይነት ቤት ውስጥ ነው ያለሁት አጋጣሚ። በዛ ምክንያት ነው ትንሽ ስሎ ያለች። እንደዛም ሆኖ ፈጣን ነው ይሄ። ከአንድ ሰከንድ በታች ይከፍትላችኋል። መሞከር ትችላላችሁ። ወንጀል ህግ እስኪ አንድ እንሞክር። ወንጀል ህግ 539 ጎ ይኸው በዚህ መንገድ ልክ ከፍቶ ያሳያቸዋል ማለት ነው። ኮዶች እነዚህ ናቸው። አዋጆች አሉ። አዋጆች ጋር ልክ ስትመጡ ከ1987 አንስቶ እስከ 2017 ድረስ የ31 ዓመት አዋጆች ኖርማሊ ተካተዋል። እዚህ ጋር እንደምታዩት ነው። 2017 ላይ 26 አዋጆች ገብተዋል። የ2016 42 አዋጆች፣ የ2015 26 አዋጆች፣ እዚህ የ2012 62 አዋጆች፣ 2011 በተመሳሳይ 62፣ እዚህ 2009 ደግሞ 70 አዋጅ አለ ነው እያለን ያለው። ውስጥ ያለውን ሁሉ ያሳያችኋል። ህጎችን በዚህ መንገድ መጠቀም ትችላላችሁ። ወደ ሰበር እንሂድ እስኪ። ሰበር ቅጽ 1 2 3 4 5 እያለ ይሄዳል። እዚህ ጋር ቅጽ 1 ለምሳሌ 12 የሰበር ውሳኔዎች ነው ያሉት። ቅጽ 2 14 ናቸው። ቅጽ 3 18 የሰበር ውሳኔዎች ናቸው ያሉት። ባይዘዌ ትልቁ የሰበር ውሳኔ በብዛት የትኛው ቅጽ ነው? ቅጽ 13 አይ ቲንክ ይሄው ቅጽ 13 161 የሰበር ውሳኔ ይዟል። ከቅጽ 1 አንስቶ እስከ ቅጽ 27 ድረስ ቅጽ 27 አሁን 74 ውሳኔዎች ነው ያሉት። ግን ከቅጽ 1 እስከ ቅጽ 27 ድረስ ያሉ የሰበር ውሳኔዎች ይሄው እነዚህ በቀኝ በኩል የሚታዩ ቁጥሮችን መደመር ነው። አይ ቲንክ 2400 ገደማ አካባቢ የሰበር ውሳኔ አለ። ያልታተመው ግን ስንት ነው ያለው? 16312 የሰበር ውሳኔ አለ። ይሄ ማለት የ27 ቅጹን ድምር 8 እጥፍ ገደማ ማለት ነው። በጣም ብዙ ነው። በ7 ዳኛ የተሰጡ ውሳኔዎች ደግሞ 32 እዚህ ጋር አለ ማለት ነው። ያው እንዲህ ክሊክ ብናደርግ የ7 ዳኞችን ያው በዚህ መንገድ ይከፍተዋል ማለት ነው።
የፌዴራል ጠቅላይ አቃቤ ሕግና እነ ያረጋል ይፍረዱ የተከራከሩበት ነው። ፋይል ቁጥሩ 130704 የውሳኔ ቀኑ ደግሞ በ30/08/2010 የተሰጠ ውሳኔ ነው። ይህን ክሊክ ብናደርገው ይሄው በ7 ዳኛ የተሰጠ ውሳኔ የሰበር መዝገብ ቁጥሩ ከላይ ይታያል። ውሳኔ የተሰጠበት ቀን ቼክ ማድረግ ይቻላል። በዚህ መንገድ ያሳያችኋል ማለት ነው። ምናልባት እዚህ ሰበር ላይ ላሳያችሁ የሚገባኝ ነገር ምንድነው ያለው፣ ልክ ሰበርን ክሊክ ስታደርጉ እንደዚህ ያሳያችኋል። አሁን እዚህ የሰርች አይከኗ ላይ መጣችሁ ክሊክ ስታደርጉ በዲፎልት የሚፈልጉትን ቃል ያስገቡ ይላል። ግን በቀኝ በኩል 3 ነጠብጣብ ትታያለች። እሷን ክሊክ እናድርጋት። አንዴ ክሊክ ስናደርጋት ይኸው በፋይል ቁጥር ይሁን ወይስ ደግሞ የሚፈልጉትን ቃል በማስገባት ነው ብሎ ያማርጣቸዋል። እቺ ነገር የተሸሸገች ትመስላለች። ሌጋል ቴክን ድሮ ሲጠቀሙ የነበሩ ሰዎች አሁን እቺን ነገር አፕዴትድ የሆነ ቨርዥን ሪሊዝ ስናደርግ እቺ የተሸሸገች ትመስላለች። እዚህ ጋር ስለተቀመጠች ነው። ለዲዛይን ፐርፐዝ እንዲያምር ተብሎ ነው። መጣችሁ 3 ነጠብጣቧን ክሊክ ስታደርጉ ለምሳሌ አሁን እዚህ ጋር ልክ ስመርጣት ከላይ የሚፈልጉትን ቃል ያስገቡ የሚለው ተቀይሮ የፋይል ቁጥር የሚለው ይመጣል ልክ ማለት ነው። ለምሳሌ እስኪ ራንደምሊ ዝም ብለን ራንደምሊ አሁን ለምሳሌ ይሄ ቁጥር አሁን ይሄ ማለት የአዲስ አበባ ከተማ አስተዳደር ጽሕፈት ቤት ቨርሰስ የወይዘሮ ሳዲያ እስማኤል ወራሾች የሚለው 177/12 ነው የሚል አይደለ? እስኪ እሱን እንፈልገው በፋይል ቁጥር ስለሆነ 177/12 እሺ ልምጣና ልጻፈው 177/12 ይሄው የአዲስ አበባ ከተማ አስተዳደር ጽሕፈት ቤት እነ ወይዘሮ ሳዲያ እስማኤል ይላል። ኦኬ ኦልራይት ወጣል ማለት ነው። በዚህ መንገድ ያሳያቸዋል። ሰበርን እዚህ ክሊክ ማድረግ ሰርች አይከኗን መጣችሁ ክሊክ አድርጋችሁ 3 ነጠብጣቧን ድጋሜ በመንካት ወይ የምትፈልጉትን ቃል አስገቡ ወይም ደግሞ ፋይል ቁጥር አስገቡ። አሁን የሚፈልጉትን ቃል በሚለው እስኪ እንሞክር። እስኪ አንድ ቺን ቃል እስኪ ቀለል ስለምትል እንጻፍ። ሁከት በሚል ለምሳሌ ሁከት። እኔ ራሱ በጣም ነው የሚገረመው። ሁከት 1306 የሰበር ውሳኔዎች ይሄ ሁከት የሚለውን ቃል ተጠቅመዋል። ሁከት ማለት ለምሳሌ ይሄ 1149 ላይ ብቻ የተሰጠ የሰበር ውሳኔ ነው ወይ ይሄን ያክል ማለት ሳይሆን ሁከት የሚለውን ቃል በፍርድ ሀተታው ላይ ቃሉ የተጠቀሰበት ማለት ነው። ስለዚህ ኦብቪየስሊ እና 1149ንም ኢንክሉድ ያደርጋል ይጨምራል። እሱን ገብታችሁ እንትን ማለት አንዳንድ ጊዜ ይህን ሰርች በማድረግ በሂደት በትራይ ኤንድ ኤረር በጣም በደንብ እያወቃችሁ ስትሄዱ የምትፈልጉትን ስፔሲፊክ ነው በመፈለግ ረገድ እናንተ ራሱ የምታውቋቸው ነገሮች አሉ። ለምሳሌ 1149 ለምሳሌ ንዑስ 1 እና ንዑስ 2 የሚሉ ንዑስ አንቀጾች ካሉና እናንተ ንዑስ 2ን የምትፈልጉት ከሆነ የሚፈልጉትን ቃል ያስገቡ የሚለው ላይ ሁከት ብቻ ሳይሆን 1149 ንዑስ 2 እያላችሁ እየፈለጋችሁ እሱን ሁሉ መሞከር። ንዑስ 2 ስትሉ ደግሞ የሰበር ውሳኔ ላይ ያለው ዳኛ ሲጽፍ እንዴት ሊጽፍ ይችላል? 1149 ብሎ ቅንፍ ሊጠቀም ይችላል፣ ስላሽ ሊጠቀም ይችላል፣ ዶት ሊጠቀም ይችላል። እነሱን በሂደት እናንተ ራሱ በጣም ስማርት እየሆናችሁ ትሄዳላችሁ፣ በልምምድ ሂደት ማለት ነው። ይሄ ነው። ብሎጎች ኖርማሊ ክፍት ናቸው። ወደ እንትን ልምጣ፣ ወደ አጀንዳ ልምጣ። አጀንዳ ይሄው ልክ በዚህ መንገድ ነው የሚያሳየኝ። አሁን ጥር ላይ ጥር ይልና በቅንፍ 14 ቀጠሮዎች ይላል። ጥር ወር ላይ ለምሳሌ 14 ቀጠሮዎች ነው ያሉኝ ማለት ነው። በዚህ መንገድ ያሳየኛል። ወይም ደግሞ እነዚህ ነጠብጣቦችን ብትደምሯቸውም እንደዛ ይመጣል። ለምሳሌ ጥር 4 ቀን ልክ ስመርጠው ከታች በዚህ መንገድ ያመጣልኛል። ይሄው 11 22 33 455 215 ፖሊስ እና የሱፍ መሐመድ እነዚህ ቀጠሮዎቼ ናቸው። እችን ክሊክ ብናደርጋት ወደ ላይ እንደዚህ ሂዶ በደንብ ዘርዝሮ ያሳየናል ማለት ነው። ለምሳሌ የጻፍነው የቀጠሮ በጣም ዝርዝር ካለው ማለት ነው። ይሄን እንደዚህ መጠቀም ትችላላችሁ። ይሄንን ስትጠቀሙ ኬዝ ማኔጅመንት ውስጥ ስትጠቀሙ ሌላ ቪዲዮ ልሰራ ሞክራለሁ። ባይዘው ከዚህ ቀጥሎ ሌላ አንድ ቪዲዮ መስራት ይኖርብኛል። ምክንያቱም ጠበቆች የሆናችሁ ነገረ ፈጆች የሆናችሁ የደንበኞቻችሁን ኬዝ ይዛችሁ ፎሎ አፕ ስታደርጉ በፍርድ ቤት እንዴት ነው መመዝገብ ያለባችሁ ሌጋል ቴክ ላይ የሚለውን በተመለከተ አጀንዳ ከመሄዳችሁ በፊት መጀመሪያ ደንበኞችን መመዝገብ ያስፈልጋል። ደንበኞች ጋር ልክ ገብታችሁ ፎቶ እዚህ ማስገባት ትችላላችሁ። ኦፕሽናል ነው። ሙሉ ስሙንና ስልክ ቁጥሩን አስገብታችሁ አስቀምጥ ወይም ሴቭ ማለት አለባችሁ።
ደንበኛ ካስቀመጣችሁ በኋላ እንደገና ሄዳችሁ ደግሞ ጉዳዮች የሚለው ጋር ደግሞ ትገባላችሁ። ጉዳዮች ላይ ልክ ከገባችሁ በኋላ ይሄ መደመር ምልክቱን ልክ ክሊክ አድርጋችሁ ደንበኛችሁን መጀመሪያ መዝግባችኋል። አሁን ደግሞ ግራ ቀኙን ደግሞ ያለውን ኬዙን ደግሞ ትመዘግባላችሁ። እዚህ ምን ታስገባላችሁ? አመልካችና ተጠሪ ታስገባላችሁ። ፋይል ቁጥር ታስገባላችሁ። የተከፈተበትን ቀን ማስገባት ይኖርባችኋል። ምክንያቱ ጉዳዩ ምን ያክል ቀን ሆኖታል ከተከፈተ፣ የመዝገቡ ዕድሜ ስንት ነው የሚለውን የሚያሳያችሁ ይህንን ካስገባችሁ ነው። አስቀድማችሁ ፍርድ ቤት አለ፣ ምድብ አለ፣ ችሎት አለ። እሱን አስቀምጣችሁ ሴቭ ትላላችሁ። መጨረሻ ይህን ሁሉ ካደረጋችሁ በኋላ ሂዳችሁ አሁን አጀንዳ ላይ ደግሞ መመዝገብ ትችላላችሁ ማለት ነው። የመደመር ምልክቱን ማስገባት ያው ኬዙን ለማስገባት ደንበኛ ለመመዝገብ እና አጀንዳ ለመመዝገብ የመደመር ምልክቱን እየተጫናችሁ ነው እንደዚህ የምታስገቡት። እነዚህ ከለሮች የምታያቸው የምትፈልጉትን ጉዳይ በምትፈልጉት አይነት ከለር ኮዲንግ ፎሎ አፕ ማድረግ ትችላላችሁ። ለምሳሌ የመጀመሪያ ደረጃ ፍርድ ቤት ላይ ያላችሁን አረንጓዴ ልታረግ ትችላላችሁ። ከፍተኛ ፍርድ ቤት ይግባኝ ላይ፣ አፒሌት ላይ፣ በጁሪስዲክሽን ላይ የምትከራከሩባቸውን ጉዳዮች በቢጫ በኦሬንጅ ልታረጉ ትችላላችሁ። ሰበር ሲደርስ ቀይ ልታረጉ ትችላላችሁ። ወይም ቀይ ወንጀል አድርጋችሁ አረንጓዴ ፍትሐብሔር ልታረጉ ትችላላችሁ። የፋሚሊ ሌበር፣ ይሄ ከለር ኮዲንግ ለእናንተ የተተወ ስለሆነ በምትፈልጉት መንገድ መጠቀም ትችላላችሁ ማለት ነው። ያ ይሄ ነው። ሌላ ማየት የሚኖርብን ነገር ምንድን ነው? እዚህ ጋር ታስኮችን መመዝገብ ትችላላችሁ ነው። የምትፈልጉትን ታስክ በዚህ መንገድ መመዝገብ ትችላላችሁ። ኖርማሊ አንዳንድ ይሄ ቱዱ ሊስት አፕሊኬሽኖች አሉ ሌሎች። ስለዚህ ሌላ ቦታ መሄድ ሳያስፈልጋችሁ ሌጋል ቴክ ላይ አንዳንድ ማስታወሻ የምትፈልጓቸው ነገሮች ካሏችሁ ተግባራት ላይ ቱዱ ሊስት ወይም ደግሞ ማስታወሻ የሚለው ላይ ልክ እንደዚህ መመዝገብ ትችላላችሁ ማለት ነው። ይሄው እንደዚህ አይነት ኦልራይት። ሌላ ይሄ ብሎጎች ኖርማሊ ነፃ ስለሆነ ያልከፈላችሁ ሰዎችም ክሊክ ስታደርጉት ይከፍትላችኋል። ጀስት ብሎጎች ናቸው በካቴጎሪ ያሉ ማለት ነው። እነዚህ ኩዊክ ሊንኮች ናቸው። ከዚህ ላይ የምታያቸው ነገሮች ደንበኞች፣ ጉዳዮች፣ አጀንዳ፣ ሰበር፣ ህጎች፣ ብሎኮች፣ ተግባራት፣ ማስታወሻ፣ አቤቱታ ቶሎ የምትጠቀሙባቸው የአፕሊኬሽኑ ፊቸሮች ስለሆኑ እንደ ኩዊክ ሊንክ ቶሎ እንድታገኟቸው ብለን ነው ፊት ለፊት ያመጣናቸው እንጂ ወይ እዚህ ኬዝ ላይ በሚለው ተካተዋሉ ወይ ደግሞ ላይብረሪ የሚለው ላይ ደግሞ እዚህ ውስጥ ደግሞ ተካተዋሉ። ከነዚህ ከሁለቱ ላይ በአብዛኛው ላይ ይሄ ዴይ ቱ ዴይ ፍሪኩዌንት ላይ የምትጠቀሙበትን ሆም ፔጅ ላይ ኩዊክ ሊንክ አድርገን አመጣ ነው ማለት ነው። ለእናንተ እንዲመቻችሁ ነው። ጠበቆች ጋር በተያያዘ ለጠበቆች ማስተላልፈው መልእክት ፎቶአችሁን ላኩ። ነፃ ነው። በደንብ ፕሮፌሽናል የሆነ ፎቶ እንደዚህ ይዘጋጅና ይግባላችሁ። ስለዚህ ሰዎች ይደውሉላችሁ። ሰዎች ሲደውሉላችሁ እኛ እናውቅም ኬዝ መቀበል ትችላላችሁ። በዚህ መንገድ ጠበቆች እንደሆናችሁ ፐብሊኩ ይወቃችሁ በእኛ አፕሊኬሽን በኩል ማለት ነው። በጊዜ ሂደት የታሰበው ነገር ምንድን ነው? ወደ 7,000፣ 8,000፣ 10,000 የሚሆኑ በአገር አቀፍ ደረጃ ያሉ ጠበቆች በሚሊዮን የሚቆጠሩ ሰዎች የህግ ድጋፍ አገልግሎት፣ ምክር ምናምን ጥብቅና ሲፈልጉ በዚህ መንገድ አማርጠው አክሰስ እንዲያደርጓችሁ ነው። አላማው ይሄ ብቻ ነው እንጂ እዚህ ላይ ሌጋል ቴክ ኮሚሽን የሚወስድበት ምናምን ነገር የለም። የኛ ገቢ ኖርማሊ ሰብስክሪፕሽን ላይ ያለ ብቻ ነው። ይሄ ለእናንተ ተብሎ እንደ ቲፕ ተጨማሪ ሰርቪስ የተጨመረ ብቻ ነው የጠበቆች የሚለው ማለት ነው። የዳኝነት እዚህ ገብታችሁ ካልኩሌት ማድረግ ትችላላችሁ። ዳኝነት ላይ ስታስገቡ በአዲሱም በቀድሞም ካልኩሌት ያደርግላችኋል። ሌሎች ካልኩሌተሮችም አሉ ልትጠቀሙባቸው ትችላላችሁ። ለምሳሌ የህግ ባለሙያዎች ኮሚሽን፣ ይሄ የጠበቃ አበል ለማለት ነው። ቃሉን እንቀይረዋለን። ለምሳሌ አንድ ሰው የሆነ 100,000 ብዬ ለምሳሌ ላስገባና በ100,000 ብር ቢሆን አሁን አንድ ክርክር አንድ የፍትሐብሔር ጉዳይ በ4% ኖርማሊ ይሄን ያክል ያገኛል። አስላ የሚለው ላይ ካልኩሌት ሳደርግ ይኸው 100,000 ሲሆን በ4% 4,000፣ በ5% 5,000፣ በ6%፣ በ7%፣ በ8%፣ በ9%፣ በ10% ብሎ ካልኩሌት ያደርጋል። እቺን ነገር ያስገባናት ለምንድን ነው? ከባዱ ነው አይደለም። ግን ለምሳሌ እኔ ጠበቃ ስለሆንኩ ራሴ ይሄንን ጉዳይ በስንት ትይዝልኛል፣ ይሄን ያክል ክፈል፣ ይሄን ያክል ክፈል። ያው የፍትሐብሔር ጉዳይ ከሆነ ቤዚካሊ የምንከራከረው በፐርሰንት ስለሆነ በ6% ላይ ያዘው፣ በ9%፣ በ8 አያዋጣኝም፣ ከ7 በታች ይሻልልም። እንዲህ አይነት ነገሮች አንዳንዴ ስልክ እያወራችሁ ከፖቴንሻል ክላይንት ጋር በፍጥነት መወሰን የሚያስፈልጋችሁ ነገር ቢኖር ይህንን ካልኩሌተር አወጣችሁ ልታወሩት ትችላላችሁ። ለምሳሌ 100,000 በጣም ሲምፕል ስላደረግኩት ነው።
ሌላ ቁጥር ልጠቀም እኔ 2,536,463 ብር ነው ለምሳሌ ብሩ አስላ ይኸው በዚህ መንገድ በፍጥነት አወጣላችኋል። እኔ አሁን ካልኩሌተር ገብቼ ያንን የክርክር ገንዘብ የክርክር መጠን በ6% ሲሆን ስንት ይመጣል፣ በ7% ሲሆን ስንት ይመጣል ምናምን የሚለውን በየተራ ካልኩሌት ከማድረግ ጊዜ ወስጄ ቁጥሩን አንድ ያስገባዋለሁ ከ4 እስከ 10% ካልኩሌት አድርጎ አንድ ጊዜ አንዴ at the same time ለኔ ዲስፕሌይ ያደርግልኛል። ስለዚህ ከዚህ በላይ ያዋጣኛል ከዚህ በታች አያዋጣኝም የሚለውን እኔም ራሴ ኢንስታንትሊ ለመወሰን ይረዳኛል ማለት ነው። ለዛ ተብሎ ነው የገባ። ከ4 በታችና ከ10 በላይ ያው ሰው አይደለም ብለን ገምተን ነው አኮርዲንግሊ የሆነ ነገር እናደርጋለን ልዩነት ካየን። ይሄ የአቤቱታ ቀን ነው። ኖርማሊ ፍርድ ቤቱን ምድቡን ችሎቱን ስታስገቡ የአቤቱታ ቀን ለምሳሌ እንትን ማለት ትችላላችሁ። ለምሳሌ ፌዴራል መጀመሪያ ደረጃ ፍርድ ቤት ምድቡ ልደታ ነው፣ ችሎቱ ደግሞ ሁለተኛ ውርስ ችሎት ካልኩኝ ሮብ ሙሉ ቀን አቤቱታ ቀድሞ ይቀርባል። ያው እንዲህ ብለው ነው ችሎት ላይ ያለጠፉት ማለት ነው። ለምሳሌ ይህን ችሎት ልቀይረው 7ኛ ልዩ ልዩ ፍትሐ ብሔር ሲሆን ማክሰኞ ሙሉ ቀን ነው እየተቀበሉ ያሉት ማለት ነው። ይሄን ነገር ተልተሎ አፕዴት ማድረግ ይኖርብናል። እንደምታውቁት 200 ምናምን ችሎት ነው ያለው አዲስ አበባ ላይ ብቻ የፌዴራል ፍርድ ቤት ሲቲ ኮርትን ሳይጨምር ያንን ዙረን ለቅመን የጉልበት ስራ ሰርተን ነው እዚህ የምናስገባው። በየጊዜው ደግሞ ሪሻፍል ያደርጋል፣ እሱን እናስተካክላለን በሂደት። በተቻለ መጠን ግን ሰዎች እንዳይደክሙ ጠበቆች፣ አሁን አንዳንድ ጊዜ የሆነ ሰው ከአያት አንስቶ ቃሊቲ ምድብ ችሎት ሂዶ የአቤቱታ ቀኑ ዛሬ አይደለም ሌላ ቀን ተመለስ ተብሎ በጣም ከሚደክም ስንት ነገር ጊዜ፣ ጉልበት፣ ነዳጅ ምናምን በዚህ አማካኝነት አስቀድመው እንዲያውቁት ነው። ከሄዱ በኋላም የፍርድ ቤቱን ቅጥር ግቢ ከሚያጨናንቁት ለፍርድ ቤቱም ጥሩ ነው ይሄ ነገር። ሌላ ይሄ ከላይ ከኩዊክ ሊንኮች ከጉዳዮች ላይ የምታዩት ሐሙስ ጥር 7 2018 ይላል። ይሄ ነገር ካሌንደር ነው፣ እንደ ካሌንደር ነው ያገለግላችኋል። ለምሳሌ ብዙ ጊዜ የምንቸገረው ነገር ምንድን ነው? ዛሬ ቀኑ ማን ነው? ዛሬ 16 ነው 17 ነው 4 ነው 5 ነው? የውጭ አፕሊኬሽኖች በእንግሊዝኛ የተሰሩ አፕሊኬሽኖች በጣም ማት በመቶ በሺ የሚቆጠሩ አፕሊኬሽኖች ስላሉ እነ ጉግል ካሌንደርን ጨምሮ በፈረንጅ ቀኑን ማወቅ ትችላላችሁ ወዲያው። በአበሻ ግን እንዴት ነው የምታውቁት? አንዳንድ የኢትዮጵያ ካሌንደር የሚሉ አፕሊኬሽኖች አሉ፣ 3-4 ያዩዋቸው አሉ። እነሱ ልትጠቀሙ ትችላላችሁ። ግን ለካሌንደር ብላችሁ አንድ አፕሊኬሽን ስልካችሁ ላይ ከምትጭኑት ሌጋል ቴክ ይናካቶላችኋል። ስለዚህ ለምሳሌ ልክ ዘጋዋለሁ። አሁን ስልኬን ከኪሴ ልክ አውጥቼ ወዲያው ሌጋል ቴክን ከፍቼ ኢሚዲየትሊ ሆም ፔጁ ላይ ነው ቀኑን እያሳየኛለሁ። ስለዚህ እንደ ካሌንደርም ልጠቀምበት እችላለሁ። ዛሬ ሐሙስ ጥር 7 2018 ነው፣ ነገ ዓርብ ጥር 8 2018 ዓመተ ምህረት ነው። በዚህ መጠቀም እችላለሁ ማለት ነው። በወፍ በረር የተወሰነ ነው ብዬ ነው ይህን ቪዲዮ የቀረስኩት። ግን ለወደፊት አሁን ሳብሲኩዌንትሊ ምን አይነት ቪዲዮዎች እንሰራለን? ለምሳሌ አጀንዳን እንዴት ነው የምትጠቀሙት? ለምሳሌ አዲስ ደንበኛ ሲመጣ ደንበኛው እንዴት ነው የምትመዘግቡት? ደንበኛውን ከመዘገባችሁ ቀጥሎ ደግሞ ግራ ቀኝ ደግሞ ተከራካሪዎችን ደግሞ ኬዙን ጉዳዮች ያልነው እሱን ነው እንዴት ትመዘግባላችሁ? ከዛ ደግሞ አጀንዳ ላይ ደግሞ እንዴት ትመዘግባላችሁ? በተለይ ይህንን አንድ ዴዲኬትድ የሆነ ቪዲዮ ትንሽ ረዘም አድርጌ ለመስራት እሞክራለሁ፣ አጀንዳውን ብዙ ሰዎች እንድትጠቀሙበት። አጀንዳ ላይ ሆናችሁ ደግሞ እንዴት ነው የምትቀጥሩት ቀጠሮ? አሁን ችሎት ላይ ሆናችሁ እኔ አም ሹር በሃርድ ኮፒ አጀንዳ ላይ ቀጠሮ ከምትይዙ እዚህ ላይ በፍጥነት መያዝ ትችላላችሁ። ከዛ በፈጠነ ሁኔታ እዚህ ጋር ቀጠሮ መያዝ ትችላላችሁ። ችሎት ላይ እየተከራከራችሁ ክርክር ልክ እንደጨረሳችሁ ማለት ነው። እሱን ነገር ኔክስት ቪዲዮ ላይ ለማየት እንሞክራለን። ለዛሬው ይሄ ይበቃናል።